ከሁሉም አስቀድሜ የረዳኝን ሞቲንና ከባድ ፈተናን ከላዬ ላይ ያሳለፈውን እግዚአብሔርን አመሰግናለሁ። ይሄኛው ልጄ ትልቅ ፈተና ነበረበት። ከተወለደ ጊዜ ጀምሮ በተደጋጋሚ እየታመመ ነበር። ምስክርነቴን ከመጀመሬ በፊት በሁሉም ነገር ለረዳኝና ላሻገረኝ አምላክ አሁንም ክብር ይሁንለት። ይህ ልጄ እጅግ በጣም ያመው ነበር። ከተወለደበት ዓመት ጀምሮ አፍንጫ ውስጥ ያፍነው ነበር። ወደ ሐኪም ቤት እንወስደው ነበር፣ ነገር ግን ምንም አይድንም። መድኃኒት ይሰጡታል፣ ግን ምንም ለውጥ አልነበረውም። ከዚህም የተነሳ ምንም እንዳይተኛ እንጠብቀው ነበር። ወደዚህ ቸርች ከመምጣታችን በፊት ሌሊት እንዳይተኛ በተራ ተራ እንጠብቀው ነበር፣ ምክንያቱም ከተኛ ይታፈናል፣ ትንፋሹም ይቋረጣል። ልጄም እንቅልፍ ከማጣቱ የተነሳ እንደ እብድ እያደረገው ጀመረ። የምናደርገው ነገር ሲጠፋን በ2016 ዓመተ ምህረት መውጫ አካባቢ ላይ ወደዚህ ቸርች ይዘነው መጣን። ከዛም የእግዚአብሔር ሰው ነብይ አባስ እጅ ጭነው ጸለዩለት። ከዛ በፊት ግን ወደ አዲስ አበባ ሪፈር ጽፈውልን ልናሳክም ስንሄድ የመንግስት ሆስፒታል 17 ዓመት ላልሞላው ህፃን ሰርጀሪ አንሰራም፣ በልጁ ላይ ጉዳት አለው አሉን። እኔ በወቅቱ እርጉዝ ነበርኩኝ። ስለዚህም አባቱ ወደዚህ ቸርች ይዞት መጣ። ነብዩ እጅ ጭነው ጸለዩለትና እንዲህ አሉ፣ ልጁን ወደ ሌላ የግል ሆስፒታል ይዛችሁት ሂዱና ሰርጀሪ አሰሩለት። ምንም ነገር በፍጹም አይሆንም፣ እግዚአብሔር ምስክሬ ነው፣ በሰላም ሰርጀሪው ተሰርቶለት ተመልሳችሁ ለምስክርነት ትመጣላችሁ ብሎ እግዚአብሔር በነብዩ ተናገረን። ከዛም እኛ ወስነን ጌታን ከፊት አስቀድመን የቶንሲልና የአፍንጫ ሰርጀሪ የሚሰራ አንድ የጤና ባለሙያ በጅማ ከተማ ነበር። እሱ ጋር ይዘነው ሄድን። ከዛ ሰርጀሪ ተሰርቶለት ከሚያፈናውና ማታ ቁጭ ብለን ከምናደርበት ታላቅ የመከራ ጊዜ ጌታ አሳለፈን። በእግዚአብሔር ሰው ጌታ ቃሉን ልኮልን እንደ ቃሉ መሰረት ለቶንሲሉና ለአፍንጫው ሰርጀሪ ተሰርቶለት ደህና ሆነ። ስለዚህ ጌታን አመስግኑልን። አሜን። እንኳን እግዚአብሔር አረጋለሽ፣ እንኳን እግዚአብሔር ደገሰልሽ፣ ያሳድግልሽ። አሜን። ተባረኪ።